السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته ثلاثة الأصول كتاب أسرع عندنا درساتنا نميهن إن شاء الله. بلفوا يقوم نبات فلما استقر بالمدينة أمر ببقية شرائع الإسلام الإسلام ملك تنيو صلى الله عليه وسلم مدينة وستكترقاقو كتدلادلو بحالا بليلوچو بقاريوچو የኢስላም ድንጋጌዎች ታዘዙ። በቃሪዎቹ ከምን በቀረ ማለት ነው? ከተውሂድ በኋላ ያሉት ማለት ነው። ዛ እስካሁን ባለው ላይ ተውሂድ ላይ ትኩረት ሰጥተው ስለነበረ ያንን ለማንሳት ነው። ነገር ግን መካ ያሉ ራሱ ሌሎችም የሸሪዓ ክፍሎች በተጨባጭ ነበሩ። በርከት ያሉ ዝርዝር ህግጋት ደግሞ ወደ መዲና ከተሰደዱ በኋላ ተከትለዋል ማለት ነው። ለምሳሌ ዘካን ይመስል፣ ጾምን ይመስል፣ ሐጅን ይመስል፣ ጂሃድን፣ አዛንን ይመስል والأمر بالمعروف والنهي عن المنكر ቀድሞም አለ ይበልጥ ተጠናክሮ መቀጠሉን ለማንሳት ነው። وغير ذلك من شرائع الإسلام ከዚህም ውጭ አሉ ከኢስላም ድንጋጌዎች የሚለው ድረስ አይተን ነበር። ዛሬ የምንነሳበት أخذ على هذا በዚህ ላይ ያዙ أخذ ያዙ على هذا በዚህ ላይ በዚህ መልኩ 10 سنين 10 ዓመታትን መዲና ውስጥ ማለት ነው። وبعدها ከሷ በኋላ ከዚያ ከ10 በኋላ توفي ሞቱ صلوات الله وسلامه عليه يا الله صلاتنا سلام በሳቸው ላይ ይሁንና ودينه باق ዲናቸው ሃይማኖታቸው ያስተማሩት ቀሪ ነው። وهذا دينه ዲናቸው ይሄ ነው። እስካሁን በጥቅሉ ያየነው لا خير መልካም ነገር የለም إلا دل الأمة عليه إلا دل ያመላከቱ ቢሆን እንጂ الأمة ህዝባቸውን عليه በሱ ላይ ولا شر መጥፎ ነገርም የለም إلا حذرها منه ወይም عنه ከሱ ህዝባቸውን ያስጠነቀቁ ቢሆን እንጂ والخير الذي دل عليه ያመላከቱበት የጠቆሙት ያስተማሩት خير التوحيد توحيدنا وجميع ما يحبه الله ويرضاه الله يودو كل يكتلال كلنا ما الزوال استمروا والشرك الذي حذر منه والشر مدفو نجر دقمو الذي حذر منه كسو يستنققت الشرك شركنا وجميع ما يكرهه الله عندهم كلهم الله يميتألو نجر ويأباه يما يقبلوا يميملسوا بعثه الله لاكاچو الى الناس ودسوج كافة باتك عليه ايش تنش ملس سلبال اخذ على هذا بزه ملكو زوال 10 سنين 10 عمت ወደ ሂጅራ ከተሰደዱ በኋላ 10 ዓመት ቆይተዋል። እዚህ ላይ ባለፈው ተቆም ማርጊያ ያልቋጨሁት ነገር ነበር። እሱም ሂጅራ ባቂ ቀሪ እንደሆነች በዚህ ኡማ ላይ ፈርድ እንደሆነች በተደነገገበት ይሄም ማስታወስ የፈለጉት لا هجرة بعد الفتح ከመካ መከፈት በኋላ ሂጅራ ስደት የለም የሚል ሐዲስ ስላለ የተዛባ ነገር እንዳይተላለፍ ለማስታወስ ነው የሚል አንስቼ ነበር። እሺ لا هجرة بعد الفتح ከፈትህ በኋላ ከመካ መከፈት በኋላ ሂጅራ የለም ምንድነው የተፈለገው ከተባለ መካ በድል ከተያዘች ጊዜ በኋላ ዳግም ከመካ ተነስቶ ወደ ሌላ ቦታ መሰደድ የለም፣ ምክንያት የሙስሊሞች ሀገር ሆናለች ማለት ነው የተፈለገው ይላሉ ዓሊሞች። ሌሎችም ምክንያቶችን የጠቀሷሉ። ይሄኛው የጎላ ነው። أخذ على هذا 10 سنين وبعدها توفي كسر ዓመት በኋላ ሞቱ صلوات الله وسلامه عليه من كان يموتوا ربيع الأول 12 ربيع الأول بهجرة قطادر سنتኛ ወር ነው? ሶስተኛ ወር ማለት ነው። محرم صفر ከዛ ربيع الأول ቀኑ ከወሩ 12ኛ ቀን 12ኛ ቀን አመቱ 11ኛ ዓመተ ሂጅራ
11ኛ ዓመተ ሂጅራ 11ኛ ዓመተ ሂጅራ 11ኛ ላይ ከሞቱ ታዲያ 11 ዓመት ኖሩ አይሆንም ወይ ከተባለ አይሆንም። የተሰደዱት መዲና የገቡት መቼ ነው? የውመል ኢትነይን ሰኞ ቀን፣ የሞቱትም ሰኞ ቀን ነው። የተሰደዱት ሰኞ ቀን ረቢዑል አወል 12 ጁሙዓ ቀን ነበር መዲና የገቡት። ጁሙዓ ቀን ረቢዑል አወል 12 አንደኛ ዓመተ ሂጅራ ላይ ነው የገቡት። አንደኛ ዓመተ ሂጅራ ረቢዑል አወል 12 والله اعلم። እነዚህ ነገሮች አንዳንድ ኺላፎች ሊኖራቸው ይችላል። እሺ የሞቱት የውመል ኢትነይን ሰኞ ቀን ረቢዑል አወል 12 11ኛ ዓመተ ሂጅራ። አጠቃላይ 11ኛው ገና ብዙ ሳይገፋ ስለሆነ የሞቱት የገቡትም እንደዚሁ በአንደኛው ዓመተ ሂጅራ በሶስተኛው ወር ላይ ስለሆነ አጠቃላይ ቆይታቸው 10 ዓመት ይሆናል። ወዲንሁ ባቂን ዲናቸው ቀሪ ነው እስከመቼ? ኢላ ቁርቢ ሰዓ ቂያማ ሊፈጸም እስከሚቃረብ ድረስ። ለምን? መጨረሻ ላይ ቂያማ የሚቆመው በካህዲዎች ላይ በመጥፎ ሰዎች ላይ ነው የሚል ሐዲስ ስላለ ማለት ነው፣ እስከሚቃረብ ድረስ። እሺ ከዛ وهذا دينه ይሄ ሃይማኖታቸው ነው። የቱ? الذي እሺ ወዲንሁ ባቂን ቀሪ ነው የተባለው አላህ ዋስትና ስለወሰደ ነው፣ ማንም እንደማያጠፋው አለቀለት እየተባለ ሰዎች የሰጉበት የተለያዩ ክስተቶች አልፈዋል። ነገር ግን አላህ ዋስትና ሰጥቷል። هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون ولو كره المشركون እንደሚቀጥል እንደሚዘልቅ ተናግሯል። وهذا الذي ذكر እስካሁን የተወሳው ሶስቱ የኢስላም ደረጃዎች ተወስተው በጥቅል ኢስላም፣ ኢማን፣ ኢህሳን አሳልፈናል። ይሄ ዲናቸው ነው ያስተማሩት። لا خير መልካም ነገር የለም إلا دل الأمة عليه ህዝባቸውን ያመላከቱበት ቢሆን እንጂ ያላስተማሩት ኸይር የለም። ወይም በተዕይን ወይ ደግሞ በጥቅል ያነሱት በአይነት የጠቆሙት ይኖራል። ولا شر መጥፎ ነገር የለም إلا حذرها عنه منه ከሱ ያስጠነቀቁት ቢሆን እንጂ والخير الذي دل عليه ያመላከቱት ኸይር በቀዳሚነት ተውሂድ ላይ ተዋውጡ ሼኹ። ምክንያቱም ተውሂድ ላይ በጣም ስለሚያተኩሩ ተፍሲር እያወሩም ሲራ እያወሩም ስለ ሶላት እያወሩም ተውሂድ ጋር ያስተሳስራሉ ሼኹ። እዚህም ላይ ያንን ነው እያደረጉ ያሉት። ያመላከቱት ኸይር ምንድነው ሲባል በቀዳሚነት ተውሂድ ይመጣል። ከዛም በተጨማሪ وجميع ما يحبه الله ويرضاه الله የሚወደው በአጠቃላይ ዒባዳ ማለት ነው። والشر الذي حذر منه ያስጠነቀቁት ሸር ደግሞ አሽርኩ ሽርክ ብቻ አይደለም። ለምን ሽርክ ነጥለው አመጡ? ይበልጥ ትኩረት እንዲሰጠው ነው። የበለጠ ብዙ መስዋዕትነት የከፈሉበት ይሄ እንደሆነ ይታወቃል። የከፋው ጥፋት ሽርክና وجميع ما يكرهه الله ويأبى بعثه الله ላካቸው إلى الناس كافة ወደ ሰዎች በአጠቃላይ ነው የላካቸው። وافترض الله طاعته ሳቸው መታዘዝን ግዴታ አድርጓል አላህ على جميع الثقلين በሁሉም ثقሎች ከባዶች ላይ። ثقلين ማለት الجن والإنس ጅንና ሰው። ለምን ثقلين ተባሉ? ثقل ከባድ ማለት ነው። ثقلين ከባዶች፣ ሁለቱ ከባዶች ምን ማለት ነው? ሁለቱ ሙከለፎች ከፍጡሮች በተለየ ተክሊፍ የሸሪዓ ህግ ተጥሎባቸዋል። ثقلين የተባሉበት ምክንያት አንደኛ ከፍጡሮች ከፍ ያለ ኢህቲማም የተሰጣቸው አቅል የተሰጣቸው ስለሆኑ ተክሊፍ የተሰጣቸው ስለሆኑ፣ ሁለተኛ ሌሎች ደግሞ ያነሱት ምንድነው በህይወት እያሉም ከሞቱ በኋላም ለምድር ሸክም ስለሆኑ ነው፣ ክብደት ስለሆኑ ነው ብለው የጠቀሱ ዓሊሞች አሉ። አላሁ አዕለም። والدليل ማስረጃው قوله تعالى ከፍ ያለው ጌታ አላህ እንዲህ ማለቱ ነው። ለምኑ ማስረጃው? ከኋላ የተጠቀሰውን ይዩት። بعثه الله الى الناس كافة በአጠቃላይ ለመላካቸው ማስረጃው والدليل قوله تعالى على عموم رسالته ተልእኳቸው ጠቅላይ ለመሆኑ ይሄ ነብያችን ሰለላሁ ዐለይሂ ወሰለም ከሌሎች ነብያት ልዩ ከተደረጉባቸው ነጥቦች ውስጥ አንዱ ነው። ሌሎች ወደ ህዝቦቻቸው ነበር የሚላኩት ወደ ተወሰነ አካባቢ።
እሳቸው ለአጠቃላይ የምድር ህዝብ ነው የተላኩት ለሰው ለጅኑ ነው የተላኩት ማስረጃው ቀውሉሁ ተዓላ ቁል ያ አዩሃ الناس እናንተ ሰዎች ሆይ ሰዎች በአጠቃላይ ኢኒ ረሱሉላህ እኔ የአላህ መልእክተኛ ነኝ ኢለይኩም ወደ እናንተ ጀሚዓን በአጠቃላይ ወአክመለ አላህ ሞላ ቢሂ በሳቸው አማካኝነት الدين ሃይማኖት ወይም ለሁ ሊኖር ይችላል አንዳንዶቻችሁ ጋር ወአክመለ አላሁ ለሁ والدليل ማስረጃው የምኑ ማስረጃ በነብዩ ሰለላሁ ዐለይሂ ወሰለም ሪሳላን ፍጹም እንዳደረገ ሙሉ እንዳደረገ ማስረጃው قوله تعالى كف ያለው ጌታ አላህ እንዲህ ማለቱ ነው اليوم ዛሬ አክመልቱ ለኩም በእናንተ ላይ ሞልቼላችኋለሁ ዲነኩም ሃይማኖታችሁን وأتممت عليكم ፈጽሜላችኋለሁም ወይም ደግሞ ፍጹም አድርጌላችኋለሁ የተሟላ አድርጌላችኋለሁ ኒዕመቲ ጸጋዬን የዲን ጸጋ የተለያዩ ኒዕማዎችን ወረዲቱ ለኩም ለእናንተም ወድጃለሁ الإسلام ሃይማኖትን ዲና ከሃይማኖት ወረዲቱ ለኩም الإسلام ኢስላምን ወድጀላችኋለሁ ዲና ከሃይማኖት እሺ عندنا محل الشاهد እንመልከት اليوم أكملت لكم دينكم ዛሬ ሃይማኖታችሁን ሞልቼላችኋለሁ የሚለው መቼ ነው ይሄ የታወጀው በ10ኛው ዓመተ ሂጅራ ሐጅ ላይ መስተናበቻው ሐጅ يوم عرفة في حجة الوداع በዓረፋ በ9ኛው ቀን ማለት ነው ዙል ሒጃ 9 ላይ ነው ይቻንቀጽ የወረደችው ዲኑ ሙሉ ሆኗል اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا كإسلام كهيمانوتم إسلاما ودجلاችኋለሁ እሺ ورضيت لكم الإسلام دينا من እንወስዳለን የተለያዩ እምነቶችን እናቀራርባለን አንድ እናደርጋለን ብለው የሚያስቡት ትግል ከንቱ እንደሆነ እንደ ኢስላም ተቀባይነት የለውም وحدة الأديان የሚባል ንቅናቄ አለ ወይም ምን ይሉታል አብርሃማዊ ሃይማኖቶችን ወይም ኢብራሂማዊ ሃይማኖቶችን አንድ የማድረግ ንቅናቄ ብለው አይሁድ ክርስትና እና ኢስላምን አንድ የማድረግ ፈጽሞ ሊሆን አይችልም ምክንያቱም በመሰረታዊ ነገር ነው ያለው ልዩነት ورضيت لكم الإسلام دينا إن الدين عند الله الإسلام ፈጽሞ ተቀባይነት የለውም በሙሐመድ ነብይነት ሰለላሁ ዐለይሂ ወሰለም ያላመነ አካል የሚያቀራርብ የጋራ ነገር የለም የጋራ ነገሮች ይኖራሉ ግን እንደ ሙስሊም እንደ ሃይማኖት አንድነን የሚያስብል ነገር የለም እሺ والدليل على موته صلى الله عليه وسلم ነብያችን ሟች ለመሆናቸው ማስረጃው قوله تعالى كف ያለው ጌታ አላህ እንዲህ ማለቱ ነው إنك أنت ميت ሟች ነህ وإنهم النسم ميتون ሟቾች ናቸው ثم إنكم ከዚያም እናንተ አጠቃላይ يوم القيامة በትንሳኤ ቀን በቂያማ ቀን عند ربكم ከጌታችሁ ዘንድ ተختصمون ትሟገታላችሁ ስላሳለፋችሁት ምንዳችሁንም ፍርዳችሁንም ታገኛላችሁ እሺ ስለዚህ እዚህ ላይ ሟችነታቸውን መጠቆም ምን ፈለጉ አሁንም እንደተለመደው የተውሂድን ጉዳይ ተንቢህ ማድረግ ከሽርክ ማስጠንቀቅ መንገዶችን መዝጋት ነው የፈለጉት ሼኹ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አልሞቱም ብለው የሚሞግቱ አሉ እሳቸው ብቻ አይደለም በተለያየ በሰፈር በአካባቢያቸው ያሉ ወልዮች እንደሆኑ የሚታመንባቸውን አካላት አይሞቱም ሌላ ሀገር ወጥተዋል ይላሉ ሞቱ ሲባል እዚህ ሞተው ነበር ሌላ ሀገር ወጥተዋል ወልዮች አይሞቱም ወይም ደግሞ ቢሞቱም በፈቃዳቸው ነው እንዲህ አይነት ነገሮችን የሚሞግቱ አሉ ለነዚያ ምላሽ እየሰጡ ነው ያሉት ሼኹ الله سبحانه وتعالى ሌላ ቦታ ላይ وما محمد الا رسول قد خلت من قبله الرسل محمد ማለት ከሱ በፊት መልእክተኞች ያለፉ አይነት መልእክተኛ እንጂ ሌላ አይደለም እነዚያ የታሉ ማለፋቸው ለምንድን ነው የሚያስታውሰው እነዚያ እንደሞቱት ይሞታል እያለ ያስታወሰ ነው ያለው أفإمات وقتل بموت وإن بيقتل انقلبتم على أعقابكم እንደገና ወደ ኋላችሁ ልትመለሱ ነው የአላህ ውሳኔ ሆኖ አልተገደሉም እንጂ ሊከሰት ይችላል ማለት ነው ይሄም ነገር ግን ለሳቸው ይሄን አልመረጠም አልወሰነም እንጂ በሰው እጅ የጠፉ ነብዮች አሉ እኮ ነገር ግን በዚህ መልኩ እንዲሆን አላደረገም አላህ
ቢሞት ወይም ቢገደል ልትመለሱ ነው ወይ? ነብይ ነው፣ ሰው ነው። ስለዚህ ሰዎችን የሚያገኝ ነገር ይነካዋል ያገኘዋል እያለ እያስታወሰን ያለው አላህ Subhanahu Wa Ta'ala። ይህን ስንይዝ ነብዩ ሰለላሁ ዐለይሂ ወሰለም ሟች መሆናቸውን ስናረጋግጥ በየሰፈሩ ድንበር ታልፎ አይሞቱም እየተባለ የሚታመንባቸው ላይ የበለጠ መንገድ እንዘጋለን ማለት ነው። መልእክተኛው ሰለላሁ ዐለይሂ ወሰለም በሞቱ ጊዜ ሰሃቦች በጣም ተደናግጠው ነበር። እንዲያውም የተወሰኑት አልሞቱም እስከማለት ደርሰው ነበር ከመደናገጣቸው የተነሳ። አቡበክር ሲዲቅ ረዲየላሁ ዐንሁ ወጣ ብለው ነበር። መጡ፣ ግንባራቸውን ገለጥ አድርገው ሳሙ። طيبت حيا وميتا يا رسول الله يا الله መልእክተኛ ሆይ ሞተህም በህይወት ኖርህም ምንኛ ያማርክነህ አሉ። ከዚያም ወደ መስጂድ ገቡና ሚንበር ላይ ወጡ። ሰዎችን ማረጋጋት ያዙ። ሰዎችን አረጋጉ። እችን አንቀጽ ነበር ያነበቡት። ወማ ሙሐመዱን ኢላ ረሱሉን قد خلت من قبله الرسل ቀድመው ምን አሉ? ከዚህ በኋላ ሙሐመድን የሚያመልክ ካለ ሙሐመድ ሞት አሉ። ሙሐመድን የሚያመልክ ካለ ሙሐመድ ሞት። አላህን የሚያመልክ ካለ ወይም ሌላ ቦታ እንደተጠቀሰው ከሰባት ሰማይ በላይ ያለውን ፈጣሪ የሚያመልክ ካለ فإنه حي لا يموت አይሞትም አሉ። ሕያው የሆነ ጌታ ነው። ከዚያም ይችን አንቀጽ ነበር ያነበቡት። وما محمد إلا رسول قد خلت من قبله الرسل أفإن مات أو قتل انقلبتم على أعقابكم ከፊል ሰሃቦች ምን እስከሚሉ አዲስ የወረደች እስከሚመስለን ደረስን ነው ያሉት። ምክንያቱም የነብዩ ሰለላሁ ዐለይሂ ወሰለም ሞት በጣም ነው ያስደነገጣቸው። አነስ ኢብኑ ማሊክ እንደሚገልጹት ነብዩ ሰለላሁ ዐለይሂ ወሰለም የገቡለት መዲና እንደዛ ቀን አብረታ አታውቅም አሉ። እነሱ ዘንድ እኮ የተፈጠረው ነው የተለየ ብርሃን ኖሮ አይደለም። እንደዛ ቀን ፈክታ አታውቅም አሉ። የሞቱለት ጊዜ ደግሞ እንደዛ ቀን ጨልማ አታውቅም አሉ። የገጠማቸው ሙሲባ አስቡት፣ ውስጣቸው የነበረውን ስሜት። ይህንንም ስለሚያውቁ ነው ነብዩ ሰለላሁ ዐለይሂ ወሰለም ምንም አይነት መከራ ቢገጥማችሁ የኔን ሞት አስታውሱ ነው ያሉት። አማኝ የሆነ አካል የነብዩን ሰለላሁ ዐለይሂ ወሰለም ሞት ህልፈት ሲያስታውስ መከራ ሁሉ ቀሎ ይታየዋል፣ ሁሉም አንሶ ይታየዋል። ስለዚህ የእሳቸውን ሟችነት ማስታወሳቸው ድንበር ለሚያልፉ አካላት ምላሽ እየሰጡ ነው። እሺ እስካሁን የኪታቡን ዋና ክፍል ተመልክተን አጠናቀቅን። ኪታቡ 3 ክፍሎች እንዳሉት አሳልፈናል። ሙቀዲማዎቹ አሉ። ከዚያ ዋናው ማዕሪፈቱ العبد ربه እንደዚሁም ማዕሪፈቱ ዲን الاسلام بالادله ሶስተኛ ላይ ያስከተሉት አሁን ይቋጨኑ ደግሞ የትኛው ነው? ማዕሪፈቱ ነብይኩም ሰለላሁ ዐለይሂ ወሰለም ብለ ያስቀመጡት ነው። ከዚህ በኋላ ምን ቀረን? الخاتمه የኪታቡ መቋጫ መደምደሚያ ነው ይቀራል። መደምደሚያውን ከዚህ በፊት እንዳሳለፍነው 3 ነጥቦችን ይዟል። 1 الإيمان بالبعث موتو بمكسكس مامن. ولتنيا الغاية من بعثة الرسل يملك تنيوش ملاك على ما من دنو ميلون. سوستنيا يتعوت من النتنا وانا وجو سوستم الجيك انقب قابينا وستانيا هونو نتبوش ناتشو ان ملكت. والناس سوج إذا ماتوا سيموتوا جزي كموت وهلا يبعثون يكسكسالو كموت وهلا هيوتالا سوجن እንዲፈሩ እንዲጠነቀቁ መልካም ላይ እንዲተጉ ከክፋት እንዲርቁ የሚያደርጋቸው ይሄ ቁልፍ የሆነ እምነት ነው። ከሞት በኋላ ህይወት የለም ብሎ የሚያምን አካል ምን ያሳስበዋል? በምን እንዳኛዋለን? በምን እናስፈራራዋለን? والناس اذا ماتوا يبعثون والدليل ማስረጃው ከሞት በኋላ ህይወት እንዳለ قوله تعالى كف ያለው ጌታ አላህ እንዲህ ማለቱ ነው። منها ከሷ خلقناكم ፈጠርናችሁ وفيها ودسوم በሷ ውስጥም نعيدكم እንመልሳችኋለን ومنها ከሷም نخرجكم እናወጣችኋለን تارة أخرى በሌላ ጊዜ እንደገና እናወጣችኋለን። ከሷ ወደሷ የተባለው ማን ነው? መሬትን ማለት ነው። ከምድር ከአፈር ፈጠርናችሁ ወደሷ እንመልሳችኋለን ከሷም እናወጣችኋለን። ስለዚህ ከሞት በኋላ ህይወት አለ በዕት አለ ብሎ ማመን የኢማን ወሳኝ መስፈርት ነው። وقوله متجمارين ليلا دليل وقوله تعالى والله أنبتكم الله أبقلاችሁ ማለትም ፈጠራችሁ አስገኛችሁ من الأرض كمدر نباتها ማብቀልን መፍጠርን ثم يعيدكم ከዚያም ይመልሳችኋል فيها በሷ ውስጥ ማለትም አፈር ያደርጋችኋል ካፈር እንደተገኛችሁ ويخرجكم ያወጣችኋል እንደገና إخراجا ማውጣትን ለምን للحساب والجزاء
ለምርመራና ለምንዳ ይቀሰቅሳችኋል وبعد البعث ከመቀስቀስ በኋላ ከቀብር ከመውጣት በኋላ ሙሐሰቡነ ሰዎች ይመረመራሉ ምርመራ አለባቸው ወመጅዚዩነ ይመነዳሉ መልካም የሰራ መልካም መጥፎ የሰራ መጥፎ ሁሉም እጁን ያገኛል والدليل ማስረጃው ለነዚህ ነጥቦች ሶስት ነገሮች ናቸው የተጠቀሱት ምን አንደኛ بعث ሁለተኛ ሒሳብ ሶስተኛ جزاء ሶስት ነገሮችን ጠቀሱ والدليل قوله تعالى እሺ ليجزي الذين ብሎ ነው የሚጀምረው እናንተ ጋር ولله ما في السماوات የሚላለ خيرا እንደ ንስኻው መጠነኛ አንዳንዴ ሊቆርጡ ይችላሉ ولله ما في السماوات وما في الأرض በሰማያት በምድር ያለ ሁሉ ለአላህ ነው ሁሉም የአላህ ነው ليجزي الذين أساءوا እነዚያን ያስከፉ ጥፋት የፈጸሙትን ይመነዳል بما عملوا በሰሩት ويجزي يمندالم الذين احسنوا النزيان ملكام يسروتن بالحسنى بملكام ويمندال እሺ الذين احسنوا بالحسنى ስለዚህ የተመመውንም የቀናውንም ያውቀዋል ይመረምረዋል ይመነዳዋል እሺ ምን አለ እዚህ ውስጥ ليجزي ሲል ምን አለ እዚህ ውስጥ جزاء الله ليجزي الذين اساءوا بما عملوا ويجزي الذين احسنوا بالحسنى እሺ በእነዚህ ውስጥ አንደኛ بعث አለ جزاء የሚኖረው ከبعث በኋላ ነው ከሞቶ መቀስቀስ በኋላ ነው ሁለተኛ ሒሳብ አለ ምክንያቱም ሰዎች የሚመነዱት ከሒሳብ በኋላ ነው ከተመረመሩ ድርሻቸውን አቅጣጫቸውን ከለዩ በኋላ ነው ምን እንደሚከተለው ከዛ جزاء በግልጽ ተገልጿል ማለት ነው እሺ ومن كذب بالبعث እሺ ሞቶ መቀስቀስ አለ የሚለውን ካረጋገጡ ካሰፈሩ በኋላ ይሄን ያላመነስ ምንድነው በየኑ ومن كذب يستبابل بالبعث موتو بمقسقس كفر كاسلام وጥቷል كفر كاسلام ወጥቷል ሌሎቹን የኢማን ቀንዘሎች ወይ ማዕዘናት ቢያስገኝ እንኳን ማለት ነው በአላህ ቢያምን እንኳን አንዳንድ ሰዎች አንድ ሰው ሙስሊም ነኝ ማለቱ ብቻ ለሁሉ ነገር ዋስትና ይመስላቸዋል ይሄን አንድ ነጥብ ስላስታወሰኝ ነው ለምሳሌ ሶሪያ ውስጥ ኑሰይሪያ የሚባል እምነት አለ ወይም ራሳቸውን ከሆነ ዘመን ወደዚህ ዓለውይን እያሉ ይጠራሉ ወደ ዓልይ ራሳቸውን እያስጠጉ በኩፍር የተጨማለቁ ናቸው ከሺዓም ጫፍ የደረሰው ክፍል ነው ጫፍ የደረሰው በሶላት በዘካ በጾም እንኳን አያምኑ እያንዳንዱን መረጃዎች ሌላ ትርጉም ነው የሚሰጡት በቁርአን እናምናለን ነው የሚሉት ግን ሌላ ትርጉም ነው የሚሰጡት ለምሳሌ መሪውን ጨምሮ ማለት ነው በሻር አልአሰድ የሚባሉ ካፊሮች ናቸው بإجماع العلماء በዑለማ ወጥ ስምምነት ልዩነት የለም እዚህ ነጥብ ላይ ሼኹ الاسلام احمد بن تيميه رحمه الله ምን ይላሉ እነዚህ አካላት የሙስሊሞች ድንበር ላይ እንዳይተው ጠላት ያስገባሉ በጣም አስጊ ናቸው ለኢስላም ከሌሎች ሙሽሪኮች በጣም የከፉ ናቸው اكثر من اليهود والنصارى وسائر المشركين ይላሉ ከሌሎች ሙሽሪኮች የከፉ ከሃዲዎች ናቸው ከመሆኑም ጋር የሆነ ጊዜ እኮ መስጂድ አይተነዋል ሰጋጆች ጋር አይተነዋል እንዴት ታከፍራላችሁ ምንም ቢፈጽም ሰው ከኢስላም ላይ ወጣ ዋስትና አልተሰጠም ማስመሰል አይደለም ጉዳዩ ሆኖ መገኘት ነው የሚፈልገው ምንም አይመስላችሁም አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ፈጣሪ የተገለጸበት ምስል ነው ብለው ነው የሚያምኑት ልክ ሌሎች በነሳራዎች በኢሳ እንደሚያምኑት አሊ ፈጣሪ የተገለጸበት ምስል ነው ብለው ነው የሚያምኑት ቀጥታ በዚህ መልኩ ነው የሚያምኑት እነዚህን አልይን ጌታ ነው ብለው የሚያምኑ አካላት ሲሰግዳየ ነው መስገድ አይደለም ከዛም ያለፈ ይፈጽም ምን ትርጉም አለው ምን ዋጋ አለው አልይ በዘመናቸው ጌታ ነህ ብለው ያመኑባቸው ሰዎች ምንድነው ያደርጓቸው ተሰግዳላችሁ አትሰግዱም እኮ ይያሉ አይደለም የጠየቁት ጉድጓድ አስቆፈሩ ከዛስ ከገደሉ በኋላ በእሳት እንዲቃጠሉ ነው ያደርጓቸው እደሰጧቸው የተወሰነ ጊዜ ተውበት የሚያደርጉ ከሆነ ብለው በኔና ያመኑት ማሻአላህ ጥሩ ነው ብለው አይደለም ያሳንተር ያሏቸው በእሳት ነው ያቃጠሏቸው ኢብኑ አባስ ረዲየላሁ ዐንሁማ ሲሰሙ መግደሉ ትክክል ነው من بدل دينه فاقتلوه ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም በእሳት ማቃጠል ግን አልነበረበትም
ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በእሳት የሚቀዳው የእሳት ጌታ ነው ብለዋል። ሰሃቦች ዘንድ ለምን እነዚህ ነካ የሚል ቅሬታ አልነበረም። ያንን ያስቀጠሉት እነዚህ አካላት ያንን ያስቀጠሉት ተታሮችን ሲያስገቡ የነበሩ ሰዎች ናቸው። ለሙስሊሞች ከየትኛውም ኃይል የበለጠ አስጊ ናቸው። ከየትኛውም ኃይል የበለጠ አይ ምንም ቢፈጽሙ በዚህ መልኩ የሚሄዱ ሰዎች አሉ። ስለዚህ ይሄ ያስታወሰኝ ምንድነው ባዕት ሞቶ መቀስቀስ የለም ማለት አንድ ሰው ቢሰግድ ቢጾም በፈጣሪ መኖር ቢያምን ዋጋ አይኖረው ትርጉም አይኖረው። በምዕራቡ ዓለም አግኖስቲክ የሚባሉ ሰዎች አሉ። ምንድነው በሆነ ኃይል አለ እያሉ ነው የሚያምኑት። የለየላቸው ኤቲስቶች አሉ ከነጭራሹ በፈጣሪ የለም ብለው ዘግተው ያሉ። እነዚህ ደግሞ የሆነ ኃይል አለ ወይም ፈጣሪ አለ ግን እንደ እምነት ለይተው የሆነን እምነት አይከተሉም። ዋጋላቸው እንዲህ አይነት እምነት ትርጉም የለውም። ስለዚህ በዚህ መልኩ በፈጣሪ ቢያምን እንኳን አንድ ሰው በሙሐመድ ሰለላሁ ዐለይሂ ወሰለም አላመንም ዋጋ የለውም። ሌላው ኢማን በሶላት አላመንም ሌላው የኢማን ቀንዘል ዋጋ ያጣል። በፈጣሪ መኖር አመነ ሌሎችን አላመንም ዋጋ አይኖረውም ማለት ነው። ስለዚህ እንድናምንባቸው የታዘዙ ነገሮች በሙሉ አብረው ታሳቢ ይደረጋሉ። አልኢማን ቢልየውሚል አኺር ከኢማን 6 ማዕዘናት ውስጥ አንዱ እንደሆነ ይታወቃል። ወደሊሉ ማስረጃው ለምኑ ሞቶ መቀስቀስን የካደ ሰው ሙስሊም እንዳልሆነ ማስረጃው ቀውሉሁ ተዓላ ከፍ ያለው ጌታ አላህ እንዲህ ማለቱ ነው። ዘዐመ الذين كفروا እነዚያ የካዱት ሞገቱ ምንድነው? ሙግት እንጂ እውነት አይደለም። የነሱ ነገር ከንቱ ሙግት ነው። አለ ይብዓቱ ላይቀሰቀሱ ሞገቱ ቁል በል አላቸው ለነብዩ ሰለላሁ ዐለይሂ ወሰለም በላ እንዴታ ወረቢ በጌታዬ ሆነብኝ ለተብዓቱን ትቀሰቀሳላችሁ በላቸው። በርግጥም ትቀሰቀሳላችሁ ثم لتنبؤن ከዚያም ትነገራላችሁ ትመነዳላችሁ بما عملتم በሰራችሁት ትመነዳላችሁ وذلك على الله يسير ይሄ በአላህ ላይ ቀላል ነው ከባድ ነገር አይደለም። እሺ محل شاهد የትኛውን زعم الذين كفروا أن يبعثوا ይሄንን ዘዕማቸውን በዚህ ዘዕማቸው የተነሳ ካዲዎች እያላቸው ነው። ምን እያለ ነው አላህ Subhanahu Wa Ta'ala ባዕትን መካድ የካዲዎች ሙግት ብሎ ነው የገለጸው። ሞቶ መቀስቀስ መካድ ዝም ብሎ ተራ ጥፋት ሳይሆን የካዲዎች ሙግት አድርጎ ነው የገለጸው ማለት ነው። ስለዚህ ይሄንን የኢማን ቀንዘል መካድ ከኢስላም የሚያስወጣ ትልቅ ክህደት እንደሆነ ይጠቁማል። እሺ ከኻቲማው ከመደምደሚያው አንደኛውን ዘጋን። ሁለተኛው የኻቲማው ክፍል الغاية من بعث الرسل ወይም ከመልእክተኞች መላክ ዓላማው ምንድነው የሚለው وأرسل الله ልኳል جميع الرسل ሁሉንም መልእክተኞች مبشرين ومنذرين አብሳሪዎችና ومنذرين አስጠንቃቂዎች አድርጎ والدليل ማስረጃው قوله تعالى ከፍ ያለው ጌታ አላህ እንዲህ ማለቱ ነው رسلا أي أرسلنا رسلا ملكتኞችን ልከናል مبشرين الله يتعززن بملكام የሚያበስሩ አድርጎ ومنذرين ያመጹን የሚያስጠነቅቁ جهنم እንዳለ የሚጠቁሙ አድርጎ لئلا يكون للناس ለሰዎች እንዳይኖር على الله بالله ላይ حجة መሟገቻ ማማሃኛ እንዳይኖራቸው ጌታችን ሆይ መልእክተኛ ላክልን እንዴት ተቀጣልናለህ እንዳይሉ መልእክተኛ ልኳለ بعد الرسل ከመልእክተኞች በኋላ واولهم የመጀመሪያቸው ከመልእክተኞች ኑህ عليه السلام ኑህ ናቸው አላህ ሰላም በሳቸው ላይ ይሁን واخرهم የመጨረሻቸው محمد صلى الله عليه وسلم محمد ናቸው። እሺ እዚህ ላይ እንዳያዛችሁት ንስኻ መጠነኛ የቃል ልዩነት ሊኖር ይችላል። وهو خاتم النبيين لا نبي بعده الله የከፊሎቻችሁ ጋር والدليل على ان اولهم እንደዛ ነው መጠነኛ የቃላት ልዩነት ይኖራል። የኔም በዛ መልኩ ነው ያለው። እሺ وهو خاتم النبيين واخرهم محمد قال በኋላ صلى الله عليه وسلم وهو خاتم النبيين እሳቸው የነብያት መቋጫ መደምደሚያ ናቸው። لا نبي بعده ከሳቸው በኋላ ነብይ የለም። والدليل ማስረጃው የመጨረሻ ለመሆናቸው قوله تعالى كف ያለው ጌታ አላህ እንዲህ ማለቱ ነው ما كان محمد أبا أحد محمد
የማንም አባት አይደለም ይሄ ሰበብ አለው ከዘይድ ኢብኑ ሐሪታ ጋር የተያዘ من رجالكم كوندوچاچو ولكن رسول الله ነገር ግን የአላህ መልእክተኛ ነው وخاتم النبيين የነብያትም መደምደሚያ መቋጫ ስለዚህ ከሳቸው በኋላ ነብይነትን የሞገተ ሁሉ ከሃዲ ነው ማለት ነው በሳቸው አምኛለሁ ቢል በቁርአን አምኛለሁም ቢል ትርጉም አይኖረው ምክንያት የሳቸውን ሪሳላ መቋጫነታቸውን ያስተባበለ ስለሆነ ማለት ነው والدليل ማስረጃው على ان اولهم نوح የመጀመሪያቸው ከነብያት ኑህ ለመሆናቸው ከመልእክተኞች ማለት ነው عليه السلام قوله تعالى كف ያለው ጌታ አላህ እንዲህ ማለቱ ነው ከነብያት አይደለም ነብይና ረሱል የተወሰነ ልዩነት ይኖረዋል ከነብያት የመጀመሪያው አደም ናቸው ከመልእክተኞች ከሩሱል የመጀመሪያው ደግሞ ኑህ ናቸው ደሊል ኢነ አውሐይና እኛ አውርደናል መለኮታዊ መልእክት አውርደናል ኢለይከ ወዳንተ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ከማ አውሐይና እንዳወረድን ኢላ ኑህን ወደ ኑህና والنبيين من بعده كسبهلام ودالو نبيات እንዳወረድን በዚህ ውስጥ ከኑህ ስለጀመረ ፍንጭ ይሰጣል በሚል እንጂ ሶሪህ አይደለም ነገር ግን وأصرح من هذا كذه بلد ግልጽ የሆነው دليل ማስረጃ ምንድነው የሸፋዓ ሐዲስ ነው ሰዎች يوم القيامة ፀሐይ ቀርባ በሚንቃቁበት በሚሰቃዩበት ጊዜ መጀመሪያ የሚሄዱት ወደ ኑህ ነው ወደ አደም ነው ከዚያም አደም ወደ ማን ይመራቸዋል ወደ ኑህ ዘንድ ሲሄዱ አንተ አወሉ الرسل ከመልእክተኞች የመጀመሪያው አንተ ነህ ብለው ይጠይቃሉ ነው የሚለው ان الناس ياتون الى نوح فيقولون له انت اول رسول انت የመጀመሪያው መልእክተኛ ነህ ارسله الله الى اهل الارض ወደ ምድር ነዋሪዎች የላከው ስለዚህ የመጀመሪያ መሆናቸው በዚህ ሶሪህ ቀጥተኛ መረጃ መጥቷል ማለት ነው وكل امه እያንዳንዱ ህዝብ بعث الله اليها رسولا الله ወደ እነሱ መልእክተኛ ልኳል ወደ ሁሉም ህዝብ መልእክተኛ ተልኳል من نوح الى محمد كنوح እስከ محمد عليه الصلاه والسلام يأمرهم ያዛቸዋል እያንዳንዱ መልእክተኛ ወደ ህዝቦቹን ያዛል بعباده الله وحده اللهم ببتنينت ወደ ማምለክ وينهاهم ይከለክላቸዋልም عن عباده الطاغوت ከጣዖት አምልኮ ይከለክላቸዋል والدليل ማስረጃው قوله تعالى كف ያለው ጌታ አላህ እንዲህ ማለቱ ነው የሁሉም መልእክተኞች አንኳር መልእክት ይሄ ለመሆኑ ወደ አላህ አምልኮ ከዛም ከጣዖት አምልኮ ወደ መከልከል እንደሆነ دليل ولقد بعثنا في كل امه ولقد بعثنا برقت املكنال في كل امه بهلم حزب لاي رسولا ملكتنيان ان يعبدوا الله الله انتجزوا كلا اله الا الله يتنيوا الذي لاي نفي واثبات ان يعبدوا الله اثبات الله واجتنبوا الطاغوت طاغوتات دراغو يتنيوا الله نفي الله ማለት ነው ሁሉም በዚህ ነው የተላኩት وافترض الله قديتا أدرقوال دنقوال على جميع العباد بهلم باروش لاي الكفر بالطاغوت بدأوت مكادن قديتا أدرقوال والإيمان بالله بالله ما من قديتا أدرقوال الشيء كذبوا على يمجرشوا كفن يتنسوا مالتنا الشيء قال كل ملك تنيوش بتوحيد يتعززوت سيبال بحديث يمدانه النبي صلى الله عليه وسلم الأنبياء إخوة لعلات ودينهم واحد نبيات أمهاتهم شتى ودينهم واحد نبيات بنات من لا عند سود جوشنات جواله لكن عند سوي تلاقي مستنوروت كتلاقي سيتوش تلاقي بيولد وندما ما شناتشو لكن دزا وندما ما شناتشو مالت ديناتشو عند سلهونه የተለያየ ነብይ ስለሆኑ የተለያየ ሪሳላ ይዘዋል ማለት አይደለም ከተውሂድ አንፃር ከመሰረታዊ እምነት አንፃር እንጂ እንደ ዘመኑ እንደ ህዝቡ ሌሎች ህግጋት ላይ ልዩነት ይኖራል በአንዱ ዘመን ያለ በሌላ ዘመን የሌለ ይኖራል ብዙ መሰረታዊ አንኳር ነጥቡ ግን ተውሂድ ነው በዚህ የተነሳም ነው ሁሉም ነብያት ሙስሊሞች ናቸው የምንለው ዒሳ ሙስሊም ነበሩ ስንል ግር የሚላቸው ሰዎች አሉ
ሙሳ ሙስሊም ነበሩ ኢብራሂም ሙስሊም ነበሩ ስንል ግርም ይላቸዋል ይሄ የኢስላምን ምንነት ትርጓሜ ካለ መረዳት የሚመጣ ነው ኢስላም ለፈጣሪ እጅ መስጠት ነው ስለዚህ መርየም ለፈጣሪ እጅ የሰጠች ነች አይደለችም ነች ስለዚህ ምንድነች ማለት ነው ሙስሊማ ነች ማለት ነው ኢሳ ኢብራሂም ሁሉም ነብያት ሙስሊሞች ናቸው ኢስላም ማለት አልኢስቲስላሙ ሊላሂ ቢተውሂድ በተውሂድ ለፈጣሪ እጅ መስጠት መታዘዝ ለህጉ ተሳቢ ተጓዥ መሆን ከሆነ ከዚህ የሚወጣ አንድ ነብይ የለም ሁሉም ሙስሊሞች ናቸው የመጨረሻው የኪታቡ ክፍል ለጣዖት ምንነትና ክፍሎቹ የተጠቀሱበት ነው وافترض الله على جميع العباد الكفر بالطاغوت والإيمان بالله قال ابن القيم እንዲህ ይላሉ رحمه الله تعالى الله يزن الله ومعنى الطاغوت የጣዖት ተረጓሜ ወይም الطاغوت ጣዖት ማለት ما تجاوز به የተላለፈበት ነው ያለፈበት ነው العبد ባሪያ حده ወሰኑን ያለፈበት ነው ድንበሩን ያለፈበት ነው من معبود كمملك أو متبوع ويم كميكتلوت أو مطاع ويم كميتاززوت እነዚህ ሶስት ወሳኝ መስፈርቶች ናቸው ሰዎች ድንበር በዚህ አቅጣጫ ሲያልፉ ያንን አካል ጣዖት አድርገውታል በመጀመሪያ ተናጋሪው ኢብኑ አልቀይም ረሂመሁላህ የሼኹ الاسلام አህመድ ኢብኑ ተይሚያ ተማሪ ናቸው ስማቸው ማን ነው محمد ابن أبي بكر ابن القيم قيم ياباتاچو سم አይደለም ابن قيم الجوزية ويم ابن القيم ويم الجوزية انكسبن ابن قيم الجوزية የሚለው ጋር ከመጣ القيم الجوزية እንለም ሁለት ጊዜ على الناس قبام تعرف أن الرقم ابن القيم ويم ابن قيم الجوزية كابن الجوزي قار ندايم تاتابن يتلاقي يسوي شناچو ابن الجوزي ليلا سو ابن القيم ليلا سو ابن قيم الجوزية ليلا سو مذهباتهم من البات ابن القيم مذهب هنا لا استوسكم እሺ عقيداتهم لا ልዩነት እናያለን ዘመናቸው ላይ ልዩነት እናያለን ابن الجوزي ب 597 አካባቢ ነው የሞቱት በሂጅራ ابن القيم በ752 ካልተሳሳትኩ 752 ሂጅራ ላይ ነው የሞቱት 752 ሂጅራ እሺ ابن الجوزي በርካታ የአቂዳ ግድፈቶች ይገኛል በአንድ በኩል የተፍዊድ አቋም በሌላ በኩል ተንዚህ የሚያደርጉበት እናገኛለን ሌላው ወደ የአሻዕራን አቋም የተጋሩበት እናገኛለን በዚህ የተነሳ አሻዕራዎች ሚሙነዚህት الحنابلة ያሉ ይጠቅሳሉ ከሐንበሊዮች ተንዚህ ያላቸው ይያሉ ከሚጠቅሷቸው እሳቸው ነው ለምን ይሄን ነው የሚያደርጉት ሐንበሊዮች ከነሱ ጋር ተቃራኒ ነበሩ ሐንበሊዮች የአህሉል ሐዲስ አቋም ነው ያላቸው ይታወቃል በዚህ የተነሳ ከዛ ውስጥ ለየት ብለው የወጡ ሰዎችን በተለየ ነው የሚመለከቱት እነዚህ ተንዚህ አላቸው ሻል ያሉ ናቸው ብለው ለመግለጽ ግን ጉዳቸውን ስላላወቁ ነው ይሄን የሚያነሱት እንደ ابن الجوزي አሻዒራንም አቡል ሐሰን አልአሽዓሪንም ከፉኛ ስም ጠቅሶ ያብጠለጠለ የለም ሌሎቹ አሻዒራዎች እንደው ሌሎቹ ሐንበሊዮች ራሱ በዛ መልኩ ያልተናገሩ ብዙ እናገኛለን ከፉኛ ነው ያብጠለጠሏቸው ይሄ ቢነሳ አርፈው ይቀመጣሉ እሺ ወደዚሁ ስመለስ ابن القيم ለምን ተባሉ ስማቸው መሐመድ ኢብኑ አቢ በክር ከሆነ القيم ያባተም ስም ካልሆነ የአልቀይም ልጅ ለምን ተባሉ መድረሰቱል ጀውዚያ ተብላ የምትታወቅ መድረሳ ነበር የታወቀ እዛ ላይ አባታቸው ሐላፊ ነበሩ ተቆጣጣሪ ተንከባካቢ ነበሩ አባት አልቀይም ልክ ርዕሰ መምህሩ ተቆጣጣሪው ሐላፊው እንደማለት ነው የሐላፊው ልጅ ማለት ነው ኢብኑ አልቀይም ማለት በአባታቸው ምክንያት ነው በዚህ ስም በዚህ ለቀብ የታወቁት እንጂ ስማቸው ሆኖ አይደለም እና ሶስት ነጥቦችን አነሱ ጣዖት ማለት ይሄ من احسن تعريف الطاغوت የጣዖትን ትርጓሜ በተመለከተ እጅግ የተሻሉ ወይም ጠቅላይ ከሆኑ አነጋገሮች ውስጥ ነው ጣዖት ማለት ما تجاوز به العبد حده አንድ ባሪያ ድንበር የተላለፈበት ነገር ነው من معبود ለምሳሌ ከሚመለክ
ጣጉት ማለት በነገራችን ላይ ጠጋ ከሚል ቃል የተወሰደ ነው። ጠጋ ድንበር አለፈ፣ ጠገበ፣ አለፈ ማለት ነው። ጣጉት ከዛ የተወሰደ ነው። መተላለፍ ማለፍ ማለት ነው። ما تجاوز به العبد حده من معبود ከሚመለክ ለምሳሌ ባሪያ ዓቢድ እንጂ ማዕቡድ አይደለም እስከሚያመልኩት ድረስ ድንበር ካለፉ በዚህን ጊዜ ምን አድርገውታል? ያን አካል ጣዖት አድርገውታል። አው መትቡዕን የሰው ልጅ ሐቅ ከተናገረ በሐቅ ይከተሉታል። ባጢልም ቢናገር እስከሚከተሉት የተናገረውን ሁሉ ሊከተሉ መለኪያ ካደረጉት ጣዖት አድርገውታል። አው ሙጣዕን ወይም ከሚታዘዙት እዚህም ላይ ለከታለው ለምሳሌ በወንጀልም ቢያዝ ሊታዘዙት በግልጽ ያስቀመጡ የወሰኑ የደመደሙ እዛ ርቀት ከተሄደ ጣዖት አደረጉት ያን አካል። ይሄ የሚለይባቸው ነጥቦች እንጂ የጣዖት አይነቶች አይደለም። የጣዖት ትርጓሜ ላይ ነው እየገለጹ ያሉት። ጣዖት ማለት ድንበር የታለፈበት ነው። በምን እስከሚመለክ፣ በወንጀል እስከሚከተሉት፣ በወንጀል እስከሚታዘዙት በደረሰ መልኩ ድንበር የታለፈበት ፍጡር ያ ፍጡር ጣዖት ተደርጎ ተይዟል፣ ጣዖት ነው። ወጠዋጊቱ ጣዖቶች ከቲረቱን ብዙ ናቸው። ወርኡሱሁም ዋናዎቹ ቁንጮቹ ኸምሰቱን 5 ናቸው። ኢብሊስ የመጀመሪያው ኢብሊስ ነው። አቡ ሸያጢን አልከፈራ የከሃዲዎቹ የሸይጣኖች አባት የሆነ ለዐነሁላህ ሁለት ትርጉም ሊይዝ ይችላል። አንደኛው ኢንሻእ ሊሆን ይችላል፣ እርግማን አላህ ይርገመውና እያሉ ሊሆን ይችላል። ወይም ደግሞ ኸበር ሊሆን ይችላል። አላህ የረገመው የሆነ ኸበር ከሆነ ችግር የለውም። ኢንሻእ ከሆነ ግን ነብዩ ሰለላሁ ዐለይሂ ወሰለም እርግማን ከሆነ እየተራገሙ ከሆነ ሸይኹን ያሰፈሩት የተሻለው እርግማን ውስጥ አለመግባት ነው። ማይገባው ስለሆነ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ምን ስላሉ ነው? ላ ተስቡ ሸይጣንን አትሳደቡ አትራገሙንም ይይዛል። ወተዐወዙ ቢላህ ዐዘ ወጀል ሚን ሸሪሂ ይልቁንም ከተንኮሉ ከክፋቱ በአላህ ተጠበቁ። ከሱ ስትራገሙ ስትሳደቡ እብሪቱ ጥጋቡ ትዕቢቱ ነው የሚጨምረው። ስለዚህ ይሄን ትታችሁ ከክፋቱ በአላህ ተጠበቁ የሚል ሐዲስ ስላለ ኢንሻእ ከተደረገ ማነው ኸበር ከሆነ ትክክለኛ ትርጓሜ ይዛል፣ ችግር አይኖርም። እሺ የመጀመሪያው ከጣዖት ቁንጮች የመጀመሪያው ኢብሊስ ነው። ሰዎች እስከሚያመልኩት ወደ ጥፋት ሲወስዳቸው እስከሚከተሉት። በዚህ ዘመን ደግሞ በግልጽ የሰይጣን አምልኮ ተጀምሯል አይደል እንዴ? አለኮ በተጨባጭ አንድ እሱ ነው። ሁለተኛው የጣዖት ቁንጮ ወመን ዑቢደ ወሁወ ራዲን ወመን ዑቢደ የተመለከ ነው። ወሁወ ራዲን ወዶ የተመለከ ወደ ራሱ ተጣራም ሰዎች በራሳቸው ጀመሩም እየተመለከ ነው። ወዷል፣ ያን ነገር ተመችቶታል፣ እያጣጣመ ነው ያለው። ይሄ ከጣዖት አይነቶች ውስጥ አንዱ ነው። ወመን ዑቢደ ወሁወ ራዲን የሚለው የምናስወጣው ነገር አለ። ወዶ የተመለከ ማንን እያስወጣን ነው? ዒሳን ብቻ አይደለም፣ ሳይወዱ የሚመለኩ ብዙ አሉ እኮ አይደል እንዴ? ረሱል ሰለላሁ ዐለይሂ ወሰለም የሚያመልኩ ይኖራሉ አይደል እንዴ? ዒሳን የሚያመልኩ ይኖራሉ። መላእክትን የሚያመልኩ የሉም እንዴ? አሉ እኮ አይደል እንዴ? መርየምን የሚያመልኩ አሉ የሉም? ሷሊሖችን የሚያመልኩ አሉ። ስለዚህ ወመን ዑቢደ ወሁወ ራዲን ስንል ሳይፈቅዱ የተመለኩት ጣዖቶች አይደሉም። ከአምላኪዎቹ አንጻር ስናየው ጣዖት አድርገው ይዘዋቸዋል ልንል እንችላለን። እየተመለኩ ያሉትን ግን ጣዖት ብለን አንገልጽም። ሶስተኛ ወመን ደዐ الناس الى عباده نفسه ወይም ወመን ادعى شيئا من علم ያሳለፍኩት ጋር ቅደም ተከተል የተወሰነ ልዩነት ሊኖረው ይችላል እንደ ኑስኻ። ወመን ደዐ الناس ሰዎችን የተጣራ الى عباده نفسه ወደ ራሱ አምልኮት የመጀመሪያ ወመን ዑቢደ ወሁወ ራዲን በየመንደር በየገጠሩ ብዙ ጉድ አለ። ይሄ ጋር በተያያዘ ለጭንቅ ለችግር እየጠሩት እየማሉበት እየተማማሉበት ብዙ አምልኮት እየሰጡት እያወቀ ዝም የሚል ብዙ ሰው አለ። በተጨባጭ የማውቃቸው ክስተቶች አሉ በተለያዩ አካባቢዎች። በአካባቢው ህዝቡ ሼክ ከሌ የሩቅ ያውቃሉ ብሎ ያመኑበት ይሄን እያወቀ ዝም ይላል። ወመን ዑቢደ ወሁወ ራዲን ከሚለው ውስጥ የሚመደብ ነው። ይሄ
ከሸይጣን ከጣዖት ዋናዎቹ ቁንጮቹ ውስጥ ነው የሚቆጠረው። ይሄ ሰዎች አምልኮትን እየሰጡት ለጭንቅ ለችግር እየተጣሩ አምልኮት ዒባዳን አሳልፈው እየሰጡት እያወቀ ዝም ካለ ومن دعا الناس الى عباده نفسه ሰዎችን ወደ ራሱ አምልኮት የተጣራ ይሄኛው ደግሞ ወለው ለም ይጣዕ ሰዎች ባይቀበሉት እንኳን ላይመለክ ይችላል እሱ ግን እየጠራ ነው ያለው ላይቀበሉት ይችላሉ ወደ ራሱ አምልኮ የሚጣራ ከሆነ እኛ እንዲህ አድርገን እኛ እንዲህ እናደርጋለን በሱፊያው ዓለም ወልይ ተብለው ከሚታመኑት ውስጥ አንዱ ከአላህ ጋር ለአደብ ብዬ ነው እንጂ ያንዳንዱን ነገር ኩን ስለው ይሆን ነበር እያለም ይናገራል ኪታብ ላይ የሰፈረን ወደ ራሳቸው አምልኮት የሚጣሩ አካላት አሉ አመለኳቸውም አላመለኳቸውም ዋናው እኛን ኻድሙ እኛን አገልግሉ እንጂ እኛ ለንላችሁ ሶላትን ባሰግዱ ችግር የለውም እያሉ ወደ ራሳቸው አምልኮት የሚጣሩ አካላት አሉ ራሳቸውን ጣዖት አድርገዋል ከጣዖትም ከዋናዎቹ እዚህ ላይ 5 ቁንጮች ተብለው ነው የተጠቀሱት ከነዛ ውስጥ ራሳቸውን አስገብተዋል እሺ አምስተኛው ደግሞ ومن ادعى شيئا من علم الغيب ከሩቅ ዕውቀቶች ውስጥ የሆነ ነገር የሞገተ ومن ادعى የሞገተ شيئا የሆነ ነገር ከፍም አለ ዝቅም አለ من علم الغيب ከሩቅ ዕውቀት አውቃለሁ ብሎ የሞገተ አላህ Subhanahu Wa Ta'ala ከሱ ውጪ የሩቅን የሚያውቅ እንደሌለ ደጋግሞ አሳውቋል قل لا يعلم من في السماوات والأرض الغيب إلا الله በሰማያትም ይሁን በምድር ከአላህ በስተቀር የሩቅን የሚያውቅ የለም وما يشعرون أيان يبعثون የመሳሰሉ መልእክቶች ብዙ ናቸው عالم الغيب የሩቅን አዋቂ የሆነ ጌታ ነው فلا يظهر على غيبه أحدا በድብቅ በሩቅ ምስጢሮቹ ላይ ማንንም አያሳውቅም إلا من ارتضى من رسول ከመልእክተኛ ለወደደው ቢሆን እንጂ فإنه يسلك من بين يديه ومن خلفه رصدا ዚህም ላይ ሲነሳ መልእክተኞችም ሁሉን ያውቃሉ ወይም ገይብ ያውቃሉ ተብሎም አይገለጽም እናታችን ዓኢሻ ረዲየላሁ ዐንሃ ሙሐመድ የነገውን ያውቃል ያለ ሰው ካለ በርግጥም ዋሸ ትላለች ቀጠፈ ትላለች ከሷ የበለጠ አንቀርብም አንወድም አናምንም የነገውን ያውቃል ያለ ሰው በርግጥም ዋሸ ያንገት ጌጧ ጠፍቶ እሱን እየፈለጉ ውሃ በሌለበት ቦታ ሶላት ወቅት ሊያልፈባቸው ሆኖ ነብዩ ሰለላሁ ዐለይሂ ወሰለም እሷ ላይ እንቅልፍ ወስዷቸው አልተኝተው ሰዎች አቡበክር ጋር መጥተው በዓኢሻ ምክንያት ይሄ ሁሉ ሰው ይሄው ተስተጓጎለ አሏቸው አቡበክር በጣም ተናደዱና መጥተው እዛ ላይ ይወጓታል እየተሰማት ያመማት ረሱል ሰለላሁ ዐለይሂ ወሰለም እኔ ላይ ተጋድመው ተኝተው ስለነበር ለሳቸው ስልቻ አላረኩኝ ትላለች ከዛ መጨረሻው የተገኘ የተየሙም አያ በዛ ነው የወረደው በዛ ሰበብ ወረደ ከዛ ቀድሞ ሲወቅሷቸው የነበረው አቡበክር ጋር መጥተው እናንተ የአቡ ቁሐፋ ቤተሰቦች ምንኛ የተባረከ ቤተሰብ ናችሁ አሉ ምክንያቱም ለሌላ ጊዜም ፈረጃም ይሁን ነገር ነው የመጣው በዛ ያ ሰበብ ሆኖ ከዛስ ኋላ ላይ ግመሉን ሲቀሰቅሱት ግመሉ እዛው ወድቆበት ተኝቶበት ተገኘ ረሱል ሰለላሁ ዐለይሂ ወሰለም እዛው አሉ እኔ ሩቅ አውቃለሁ እዚህ ነው ግመሉን አስነሱት አላሉ የሩቅ ቢያውቁ ኖሮ እናታችን ዓኢሻ በዝሙት ተወንጅላ ወር እኮ ነው ያቆረፏት ወር እየተጠራጠሩ እንደ ሰው ተጠራጥረው እየጠየቁ ሰዎችን መረጃ በተለያየ መልኩ ጠየቁ አጣሩ ምንም ፍንጭ አላገኙም በክፉም ያስተረጥር ነገር አላገኙም ያ ሁሉ ሲሆን አይ የሩቅ ቢያውቁ ኖሮ ተፈጽሟል አልተፈጸመም ማለየት ይችሉ ነበር ቁርአን ወርዶ ነው የተረጋገጠ ያኔም ወላጆቿ ቤተነሽና ሙሐመድን አመስግኝ ሲሏት ምንድነው ያለችው ሙሐመድም እንደ ሰው አኩርፎኛል ጌታዬን ነው ማመልከው ከሰባት ሰማይ በላይ ሆኖ ያጠራኝን አለች ስለዚህ ረሱል ሰለላሁ ዐለይሂ ወሰለም እንኳን የሩቅ ያውቃሉ አይባልም ምንም እንኳን ለሪሳላቸው አስፈላጊ የሆኑ ነገሮችን የተለያዩ ነገሮችን ያሳውቃቸው ከመሆኑ ጋር ለሳቸው እንደዛ ካልተባለ ለሌሎች የበለጠ አይባልም ሼክ ከሌ የሚባሉት ወልይ የሩቅ ያውቁ ነበር ይሄ ያንን አካል ጣዖት አድርጎ እንዲያውም ከጣዖትም ከቁንጮች አድርጎ ማመን ነው የሚሆነው የትንቢት መጽሐፎች አሉ ይታወቃል ሼህ ሁሴን ጅብሪል ተብሎ የተዘጋጀ አብዛኞቹ ታሪኮቹ ራሱ የተፋለሱ ናቸው መጽሐፉ ላይ የተቀመጠውን ወደ ኋላ ተመልሳችሁ አመሳክሩት ብዙ የተፋለሰ ነገሮች አሉት በየዘመኑ ሰዎች የጨማመሩት እንደሆነ የሚያስታውቅ ነገር አለው
በጅምላ ሰዎችን ከብሔር ጋር ያያይዙ የሚነካኩ ቃላት አሉት አሁን የመጨረሻ እትም ላይ ኤዲት ያያረጉት ነው ያሉት ያረሙት ነው አንዳንድ ነገሮች አስራ ምናምን ጊዜ ነው የታተመው ጥሩ ነገር በዚህ መጠን አይታተምም የቁርአን ትርጉም በዚህ መጠን አልታተመም 18ኛ እትም ታትሟል እንቶ ፈንቶ ሰው ምን ያህል ለኹራፋት እንደሚፈጥን የሚያሳይ ማለት ነው የመጽሐፉ መግቢያ ላይ ጠጅ ጠጡ ነበረ እንደ እስላሞች ሶላት አይሰግዱም ነበር የሚል ታገኛላችሁ ጸሐፊው ሙስሊም አይደለም በነገራችን ላይ የሰበሰበው ልጅ አላገኘሁም ቀጥተኛ ቤተሰብ አላገኘሁም አየሁ የሚል ሰው አላገኘሁም ይላል መግቢያው ላይ ከየት ነው የሰበሰበው ታዲያ ይሄ አንድ ነገር ነው ይሄም ሆነ ሌሎችም የወልይነት መስፈርት ብዙዎች ጋር የሩቅ ማወቅ የሚለው አብሮ ተሳስሮ ነው ያለው ልጆች እንኳን እየተጫወቱ የሆነ ነገር የማይጠበቅ አውቃለሁ ካላቸው አንተ ወልይ ነህ እንደሚሉ ሰዎች አሉ አሁን ደግሞ በሚገርም ሁኔታ አንተ ጠንቋይ ነህ እንደ ማለት ጀምረዋል ጠንቋይ ያውቃል እንዴ እኔ ጠንቋይ ቀልባለሁ እንዴ ይላል አንዳንዱ ደግሞ ወሬ ሲያሳምር ብትቀልብ ልታውቅ ነው እንዴ ጠንቋይ ያውቃል እንዴ ምንም አያውቅም ኢብሊስ ነው ሸይጣን ነው የራሱ ኑሮ እንኳን መደጎም አቅቶት ነው ካንተ 10 ብር 5 ብር የሚላቀመው ያጭበረበረ ያለው ስለዚህ ገይብን በተመለከተ የሚያውቅ የለም ከአላህ በስተቀር በዚህ መልኩ የሚያውቅ አለ ብሎ ማመን ኩፍር ነው የሚሆነው ክህደት ነው የሚሆነው በነገራችን ላይ የገይብ ጉዳይ ለሁለት ይከፈላል ሙጥለቅና ሙጥለቅ በጥቅል የሆነ አጠቃላይ ያልተገደበ የሆነ እንደገና ኒስቢ የሆነ ገይብ አለ ሙጥለቅ የሆነው ልቅ የሆነ ስለ ቂያማ ብናወራ በመረጃ ከመጣ ውጪ ማን ሊያውቅ ይችላል ስለ አደም ስለ ጀነት ስለ እሳት ማን ሊያውቅ ይችላል ከመረጃ ውጪ ሌሎችም ጉዳዮች ላይ ሙጥለቅ የሆነን ማንንም አያውቅም ኒስቢ የሆነ አንጻራዊ የሆነን መሞገቱ ኩፍር ሊሆን ይችላል ላይሆንም ይችላል ለምን የሚታወቅበት እድል አለ ሰዎች እከሌ ያረገሽ ወንድ ልጅ ነው አውቄዋለሁ ቢል አንድ ሰው ድንገት ተነስቶ ገይብ አውቃለሁ ነው እያለ ያለው ኩፍር ነው የሚሆነው ሌላው ደግሞ በአልትራሳውንድ ተመለከተና ጾታው ወንድ ነው አለ ገይብ ነው እንዴ ያወራ ያለው ገይብ አይደለም እኮ አሳልፎ የሚያሳይ ነገር ነው እየተመለከተ ያለው ደፍረስ ያለ ነገር ነው ያንን አንብቦ ራጅ እንደማንበብ ማለት ነው ገይብ ማወቅ ነው ይሄ አይደለም ስለ ሀገሪቱ ፖለቲካ አመጣጡ የሰዎች ሁኔታ ተጨባጭ ዳታዎችን መረጃዎችን ተመልክቶ በዚህ አያዝ በቀጣይ እንዲህ አይነት ነገር ይከሰታል አለ አንተማ በቃ እንት መክፈት አለብህ ይላሉ እየቀለዱ አንዳንዶች ትንቢት የሚናገሩት ለምን እኛንም አትመለከተልንም ይላሉ ይሄ ገይብ አይደለም ገይብ ማወቅ አይደለም በሳል የሆነ መረጃ ሰብስቦ ስለሆነ ነገር መናገር ምንም ማለት አይደለም በስለቱን ነው የሚያሳየው ገይብ ማወቅ አይደለም ይሄ ስለ ዝናብ ተያይዞ የሚነሳው ዝናብ ነገ ይጥላል አንድ ሰው ምንም ነገር ሳይኖረው ድንገት ተነስቶ ገይብ አውቃለሁ ብሎ መሞገት ነው የሚሆነው ሌላው ደግሞ ለረጅም ዘመን የተሰበሰቡ መረጃዎችን መሰረት አድርጎ ያንን መሰረት አድርጎ የሙቀቱን መጠን የርጥበቱን ሁኔታ አጥንቶ ከዚህ እስከዚህ ባለው ጊዜ ውስጥ ዝናብ ይጠበቃል ብሎ ተናገረ ገይብ መናገር አይደለም ይሄ ለዘመናት የተሰበሰበን ዳታ መሰረት አድርጎ ያን መረጃ መነሻ አድርጎ መናገር ነው ይሄ ከዚህ ጋር የሚገናኝ ነገር አይደለም ለምሳሌ ወፎች ሲጮህ አይተን እዚህ አካባቢ ምናልባት ውሃ አለ ብለን ብንገምት የሩቅ ማወቅ አይደለም የሰዎችን ስነ ልቦና ሁኔታቸውን አይቶ ስለዛ መናገር ገይብ ማወቅ አይደለም ኒስቢ የሆነ ነገር አለ ኒስቢ በሆነው ላይ ከመሬት ተነስቶ የሚናገር ከሆነ ገይብ ሞግታለሁ እያለ አውቃለሁ እያለ መሞገት ነው ካልሆነ ግን መረጃ ላይ ተመርክዞ ቢናገር ከዚህ ጋር የሚገናኝ አይሆንም والله اعلم ومن حكم بغير ما انزل الله አምስተኛው ደግሞ አላህ ካወረደ ውጭ ባለ ነገር የፈረደ አላህ ካወረደ ውጭ ባለ ነገር የፈረደ በሌላ በሰው ሰራሽ ህግ የፈረደ ማለት ነው ይሄስ ከሃዲ ነው እንደ ሁኔታው ካፊር ሊሆን ይችላል ፋሲቅ ወይ ዛሊም ሊሆን ይችላል ወይም ደግሞ መፋረዱ ተገቢ ሊሆን ይችላል የሚፈቀድለት ሊሆን ይችላል ግዴታውም ሊሆን ይችላል ከአላህ ህግ ውጭ መፋረድ ግዴታም ሊሆንበት ይችላል እንደ ሁኔታው ምን ማለት ነው የአላህን ህግ ከሰው ሰራሽ ህግ ጋር እኩል ነው አንድ ነው ልዩነት የለውም ካለ በሰው ሰራሽ ህግ ባይፋረድም ከእስላም ወጥቷል ጊዜው አልፎበታል የሸሪዓ ህግ ካለ ኩፍር ነው ይሄ አንዳንድ ፖለቲከኞች ከሸሪዓ የራቁ ናቸው ምን ይላሉ ለእስላም መቆርቆር አላቸው ያው አንዳንድ መሻሻል ይፈልጋል እንጂ ዛሬም ተግባራዊ መሆን ይችላል ይላሉ ምን ነው የሚሻሻለው አንተ በረጅም ዘመን በምዕራቡ ዓለም ፖለቲካ ተጠምቃ ስለቆየ ከብዶ ሊሆን ይችላል አንዳንድ ነገር
ከዛ ውጪ ግን መሻሻል አይፈልግም ምንም መሻሻል የሚፈልግ ነገር የለውም በዚህ መልኩ ማመን ኩፍር ነው የሚሆነው አይ ሁለቱም እኩል ማገልገል ይችላሉ ቢልም ኩፍር ነው የሚሆነው እኩል ሊሆን አይችሉምና ነገር ግን ከዚህ አልፎ አንድ ሰው ለምሳሌ ውርስ ጋር ተያይዞ ሊሆን ይችላል ከመሬት ጋር ተካሶ ሲያየው በሸሪዓ ቢፈረድ የሚያገኘው ትንሽ ሆነበት ወይም የሚያገኛል መሰለው ጥቅም ይዞት ሰው ሰራሽ ህግ ጋር ሄደ ያ ኩፍር ነው አንልም ወንጀል ነው የፈጸመው በሸሪዓ መካድ አይደለም ሸሪዓ ጊዜው አልፎበታል አላለም የመሳሰሉ ይሄ ወንጀል ይሆንበታል ከእስላም ወጥቷል አይባልም በሌላ በኩል ሐቁ ተወሰደ ጎረቤቱ ገፋው ለምሳሌ የሸሪዓ ህግ የለም የሚያስከብርለት አጣ በሽማግሌ በመናም ሞከረ አልቻለም ፍርድ ቤት መሄድ ይችላል ሐቁ ማስከበር ይችላል ሌላኛው ዋጅብም ሊሆን ይችላልበታል ያልኩት በምን አጋጣሚ ነው ለምሳሌ በተለያዩ ወቅታዊ ወይም ዘመናዊ ክስተቶች ጋር ተያይዞ የወጡ ህጎች ይኖራሉ የትራፊክ ህጎችን ለምሳሌ ነው ሰደ የትራፊክ ህጎችን መኪና የያዘ ሰው በአብዛኛው የዓለም ሀገራት የቱን ይዞ ነው የሚሄደው ቀኝ ወይስ ግራ ቀኙን ይዞ ይሄዳል ወይም ግራ የሚይዙትም እንደ ሀገሩ እዛ ደግሞ የብቻ በሀገራችን ተጨባጭ ስናየው መኪና የያዘው ቀኙን ይዞ ይሄዳል እኔ ሰው ሰራሽ ህግ አልቀበልም ቀኝ ግራ ነው የሚይዘው ወይም መሐል ለመሐል ነው መነዳው ቢል ምንድነው የሚከሰተው አደጋ ይከሰታል በሚደርሰው ነገር ተጠያቂ ነው የሚሆነው ወንጀለኛ ነው የሚሆነው ስለዚህ ተፍሲል ተደርጎ እንዳገባቡ የሚታይ ይሆናል والله اعلم والدليل ማስረጃው ለምን ከኋላ ያነሳነው ነጥብ አስተውሉት وافترض الله على جميع العباد الكفر بالطاغوت والإيمان بالله ميلان ستنا على لسو مالتنا الدليل والدليل ما سرجوا على أن الله افترض الكفر بالطاغوت والإيمان بالله قوله تعالى كفي على وجه الله عنده مالتنا لا إكراه في الدين بهيمانوت ما سجدد يلم قد تبين الرشد قد تنيو من قد برقتم قلصونوال قد تبين برقتم قلصونوال الرشد يتقانو قد تنيو من قد من الغي كتمامو فمن يكفر يميكد سو بالطاغوت بدعوت يميكد سو عندهم ويؤمن بالله بالله يميامن سو فقد استمسك برقتم ጨብጧል አጥብቆ ይዟል بالعروة الوثقى باستمامانيو زلبت ቋጠሮ لانفصام لها مبطس የላትም የሌላት ሆነች والله سميع عليم الله سميعنا واقع የሆነ ጌታ ነው محل شاهد ማስረጃ የሚሆነው ክፍል የቱ ነው ዋጅብነቱን የሚያመላክት የት አለ ነጥቡ እዛ ላይ አለ ልክ ናችሁ ግን ከዛ ባለፈ ዋጅብነቱን የሚጠቁመን የት ነው فقد استمسك بالعروة الوثقى የሚለው ላይ ነው ዋጅብነቱን የሚጠቁመው እንዴት العروة الوثقى ማነች لا إله إلا الله برقتم ጨብጧል الاستمساك بلا إله إلا الله ምንድነው ፈርድ ነው አይደለም ፈርድ ነው برقتم ማጥብቆ ይዟል ይሄንን ለማመላከት ነው የተፈለገው وهذا ይሄ معنى لا إله إلا الله يا لا إله إلا الله ترجمه ነው وفي الحديث بحديث رأس الأمر የነገሩ ሁሉ ቁንጮ ነገር ሁሉ ማለት ምንድነው ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ለማለት ነው የተላኩበት ሁሉ የመልእክታቸው ሁሉ ቁንጮው ዋናው الاسلام اسلام ነው وعموده مسسو الصلاه صلاه ነው وذروه سنامه የሸኛው ጫፉ ለአላይ ጫፉ الجهاد جهاد ነው في سبيل الله فالله መንገድ መታገል محل شاهد የትኛው ነው رأس الامر الاسلام እንዴት ነው የሚያመላክተው الاسلام ምንድነው ብለናል ተርጓሚው الاستسلام لله بالتوحيد ስለዚህ الاسلام ማለት التوحيد لا إله إلا الله ነው የተፈለገው እዚህ ላይ ማለት ነው والله أعلم ይበልጥ አዋቂው አላህ ነው وصلى الله على محمد وآله وصحبه وسلم الله በሙሐመድ ላይ በቤተሰባቸው ላይ በባልደረቦቻቸውም ላይ ሰላትና ሰላሙን ያውርድ ኪታቡን እዚህ ላይ ያጠናቀናል አልহামዱሊላህ ኢንሻአላህ ነገ القواعد الاربع እንቀጥላለን ኢንሻአላህ السلام عليكم